እንዴ ነበር ልሸልምብሽ ግን ያው ምንና ያይ ዋናው አንተ ውደደው እንደፈለክ ነው። እንግዲህ እዚህ እኔ ካላደረኩት የወጣት ቤት ነው አይደለ? ኮንዶም ሊገኝ አይችልም። ከትራሴ ስር ከትራሳቸው ስር ኮንዶም አገኘ። ምን ማለት ነው? በህመም ሌላ ህመም ትጨምሪብኛለሽ እንዴ? እኔ ካንቺ የተለየ ህይወት አለኝ እንዴ? ግን ይሄ መሆን የለበትም ስላልኩ ነው። አንዳንዴም እንደ ባል አስቢኝ። የለም ዛሬ ልጅ ደሞ እንደመጣ ብዬሽ ነው። ቀል ነው ስራው እሱ። አንቺ ሰው ይናፈቃል አይባል እና ታዲያ ለዛ እንደ የመጣሁት እውነት እና ደህነክ ሰላም አለ ናፍቀሽኝ ነው በጣም እውነት። ከህመሜ በላይ ደግሞ የአንቺ ናፍቆት ነው። እና እኔ ያው ቤት ልጅ አለህ ሚስት አለህ እንደፈለኩ መምጣት አልቻልኩም እንጂ እናስ ነው ዛሬማ ፈተሽኩ። ኮርማኔ ወሽብኝ ከዛሬ ልቆልፈል አያ እንዴት ደስ እንደማደርግ የድሮ እናቶች እኮ በቃ እግራቸውን ከከፈቱ ብቻ የት እንደወደቁ እንትን አይላቸው። በቃ እሷንም ፍታቶሎ የሆነ በነገር ንዝንዝ አድርጋ ጥላ እንድትወጣ ራሷ ከዛ ከወጣች በኋላ ፍች ይፈልጋሉ ብለህ ትልክባታለህ። ከዛኛ ቤታችንን አድሰን እንገባለን ማለት ነው። አይሻል? አሁን ወደ መኝታ ቤት እውነት አይሻል? በጣም እንትን ብሎሻል ዛሬ። ምንድን ነው በሩ የተዘጋበት? የማየው ካሜራ ምንድን ነው? ይረጋጉና ተራክተን እናወራለን። አዎ ነርስ ነሽ እኮ እየጠየኩሽ ነው ያለሁት እኮ። ሰላም ክብራትና ክብራን የሚኪ ሾው ቤተሰቦች እንደምን ቆያችሁልኝ? ዛሬ እኔ ሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ከባለ ጉዳይ አንደበት የምንሰማቸው የምንታዘባቸው ብዙ ነገሮች አሉ። ለለመድ ነው የባለ ጉዳይ ጭንቀት ሀሳቡ ምንድን ነው የሚሆን ከራሱ አንደበት እንስማ። ሰላም። እስኪ ስምህ ማን ልበል? ሚኪ ሰላም፣ እንኳን ደህና መጣችሁ። አክብራችሁ እንኳን መጣችሁ። ዳዊት እባላለሁ እኔ። እሺ እንግዲህ ወጣት ዳዊት፣ እንግዲህ ችግር ጭንቀት ምንድን ነው? መልእክት ላክልኝ ነገር አለ። ቀደም ብሎ ትንሽ አውርተናል። እስኪ ያለውን ነገር በግልጽ መነገር። ይቅርታ አስጠበቅኳችሁ። እንትን ምን መሰለህ ችግር እኔ በጣም ብዙ ነገር ቤት ውስጥ እያየሁ ነበር። አንተ የምትሰራቸውን ነገሮች አይ ነበር እና ጥርጣሬ ኖሮኝ ሳይሆን የሆነ በቃ አላ ውስጥህ ደስ የማይለው ነገር የለም እንደዚህ አይነት ነገር ነበርና እንድታፈጥንልኝም የነገርኩህ ለዛ ነበርና ነው ዳዊት። አሁንም ስለነገረኝ በግልጽ ለተመልካቾች እያስረዳልኝ አይደለምና ለመናገር ትንሽ ፍራቻ ጭንቀትም እንዳለ ከነገኛ አንጻር ይገባኛል። ግን ደግሞ ያው ለሐኪም የሚደበቅ ምንም አይነት በሽታ የለም አይደለ? ከሚዲያም ደግሞ የሚደበቅ ነገር የለም አንዴ ከመጣ በኋላና ምንድነው ችግር ነው የምነግረኝ? እንትን ነው በቃ እኔም እናንተ ቪዲዮዎች ላይ እንደማየው ሰው ጠረጠርኩኝና ከዛ በኋላ ግን አክሰሱ የለኝም። ወደ ለቴሌግራም ላይ ስልክልህም የነበሩትን ነገሮች እነዛ ነገር ናቸውና አሁን ግዴታ ሆኖብኝ እየፈራው ነው ወደዚህ እንድትመጣ ያደረኩ። እውነት ለመናገር መንገድ ራሱ ይከብዳል። ምንም ብዬ እንደምነግርህ አላውቅም። እውነት ለመናገር ይገባኛል። ግን እስኪ ያደመጥነው ነው ተመልካችም አንተን ለመስማት ነው ጊዜውን ሰውት የተቀመጠውና እንደው ያለ ነገር ንገረን። በቃ ቤቴ ብጥብጥ ብሏል። ቤቴ ሳይሆን የእናትና የአባቴ ቤት ነው። አባቴ ችግር ላይ ነው፣ ህመም ላይ ነው፣ ታሟል። ስትሮክ ይዞት አንድ እግሩ አይራመድም። አብዛኛው ጊዜ ተኝቶ ነው የሚውለው። እናቴ ትንሽ ስራ ነው የምትሰራው፣ አንዳንድ ስራ ወጣ እያለች ነው የምትሰራው። እኔ ነኝ ቤቱን እንትን የምለው ማለት ነው፣ ደፋ ቀና እያልኩኝ። ሌላም ቤት አለኝ ግን እዚህ ነው አብዛኛው ጊዜ የምሆነው። ምክንያቱም አሁን አባቴ ታሟል። የታመመው ብዬ የማስበው በእናቴ ምክንያት ይመስለኛል። እኔ ሳስበው ያው ዝም ብሎ ጥርጣሬ ነው። ግን ከሆነ ሰዓት በኋላ ጥሩ አይደለም። በጣም የተከበረ ትዳር ነበራቸው፣ የተከበሩ ቤተሰቦች ናቸው። ወጥተህ አንድ ሰው ብትጠይቅ ስለ ስሜ ነህ ብትጠይቅ በቃ የማይነግሩህ ነገር የለም። በጊዜው ወታደር ነበር እና በጣም ብዙ ሰው ያውቃል። እና በቻልኩት አቅም ለማጣራት ሞክሬ ነበረ እና ከእናቴ ጋር ጥሩ አይደለም እና ያንን ህመም ራሱ ያስከተለበት ብዬ የማስበው የነበረው ገብቶኛል። ከእናቴ ጋር የነበረው ነገር ነው። እንደው እናትህን ለበሽታ ጋልጠዋለች አባቴ ስትሮክ እንዲመታ ያደረገው
እናቴን ከሌላ ሰው ጋር ጠለጥላታለሁ ብለህ ቅድም ነግረኛል እና ለተመልካች ምክንያቱ ምንድን ነው? ልክ ነው። እኔ አሁን እናቴን እንደዚህ ማለት ፈልጌ አይደለም፣ ግን በቃ አሁን ሳስበው ሳወጣ ሳወርድ የሚሰማኝ ነገር ያለው እሱ ነው። ምክንያቱም አሁን እሷ ምንም እንዳልተፈጠረ ደስተኛ ህይወት እየኖረች ነው። በዛ ላይ በቃ ወታ ብዙ ሰዓት ቆይታ ትመጣለች። እንግዲህ እዚህ እኔ ካላደረኩት የወጣት ቤት ነው አይደለ? ኮንዶም ሊገኝ አይችልም። ከትራሴ ስር ከትራሳቸው ስር ኮንዶም አገኘ። አይ እሺ ይሁን። አሁን አባቴ እዚህ ሶፋ ላይ ነው የሚተኛው። አሁን እዛ ቦታ ላይ ሊገኝ አይችልም። እንግዲህ ሰውየው ሲወጣ የሚገባ ሰው ካለ እኔ አላውቅም፣ እንዴት እንደሆነ ሁላ አላውቅም። አባትህ እንደው ታማሚ ከሆነ ቅድም ብዙም ከቤት አይንቀሳቀስም ብለኛል እና እንደው በምን ሰዓት እንደዚህ ነገር ሊፈጠር ይችላል ብለህ አሰብክ? ወይስ ቅድም እንዳልከኝ ከብዳል እኮ ሐኪም ቤት ሲወጡ አንተ አባትህ ጋር ስትሄድ ባለበት ሰዓት ምናልባት ከተከራይ ጋር ብለህ አስበህ ነው? ምናልባት አዎ፣ ብዙ ተከራይ አለ አንደኛ ነገር። ሁለተኛ ነገር ሲሄድም በኮንትራት ላዳ ነው የሚሄደው፣ ሲመለስም እንደዛው። የዛኔ ብዙ ሰዓት ቆይቶ ነው የሚመጣው። ብዙ ጊዜ ሆስፒታል ይመላለሳል እና በዚህ አይነት ጊዜዎች እንግዲህ ምናልባት እንደዚህ አይነት ነገር ፈጽማም ከሆነ እኔ አሁን እንትን ጣት ልጠቁም ሳይሆን በቃ የተሰማኝ ነገር ነው። እንግዲህ አሁን አሳይቻለሁ። ቅድም እዛ ጋር ያሳየሁህ ያገኘሁት ኮንዶም። ከአባትህ ጋር ያለውን ነገር አውርተኸዋል? ታዝ ለመጠየቅ ሞክረሃል? ምን ብዬ በህመሙ ላይ ህመም ልጨምርበት? ምን ብዬ ልጠይቀው? አሁን በዚህን ሰዓት እንደዚህ ታደርጋለች ብዬ ለሱ ብነግረው ምንድን ነው የሚያስበው? እንደውም አባትህ መታመም ምክንያት እሷቸው ከሆነ ብለህ ስላሰብክ መታመም ምክንያት ምንድን ነው ብለህ አባትህ በግልጽ ጠይቀው ነገር አለ? በቻልኩት አቅም ልንከባከበው እሞክራለሁ፣ ግን እንደዚህ አይነት ነገር ላነሳበት አልፈልግም። ስለዚህ በቃ ምንም አልጠየኩትም። አሁን ላይ ግን እያሰብኩኝ ያለሁት በቃ ካሜራ እንደው እንኳን ተባበርከኝ፣ ካሜራው ይገጠምና በቃ እንያዘው። የዚህም ሰፈር ሰው ይሁን ምንም ይሁን ከየትም ይምጣ አይመለከተኝም። ግን ይሄን ነገር አድርገው ከሆነ እኔ እናትነቱን የምፍቅ ይመስለኛል። ይገባኛል። ትንሽ ለመጀመሪያ ጊዜ ነው ለእናንተም ለእኔም የቤተሰብ ጉዳይ ውስጥ ምናልባት ባል ሚስትም ሚስት ባልን እንጂ ልጅ እናቴና አባቴ የገባ ክፍተት አለ ብሎ ለመጀመሪያ ጊዜ ሲመጣ ነው እና ትንሽ ያስደነግጣልም ያሸማቃልም። ግን ደግሞ ከቤተሰቡ ካለው ፍቅር አንጻር ቤተሰቡ ጋር ያለውን ችግር ከማወቅ አንጻር ካገኘውም ጭንቀት አንጻር ነው እና እንግዲህ ያለውን ጭንቀት ለማግለል እኛም ድብቅ ካሜራዎችን እናስገባለን። ምን ይፈጠራል የሚለው ደግሞ ድብቅ ካሜራዎቻችን ያያሉ። ግን አንተ ያው እናት ናት፣ አባት ነው እና እንግዲህ ፈጣሪ መልካሙ ነገር ሳይገኝ ጥሩ ነገር ያጋጥመን፣ በተቃራኒ ደግሞ መጥፎ ነገር ካጋጠመ እንግዲህ እንደ ወጣት አባትን የመንከባከብ ኃላፊነት ይኖርብሃል። የሚፈጥረውን ነገር ደግሞ በጸጋ ተቀበለ ነገሮችን እንደሚያልፉ ለአባትም ጭምር ማስረዳት ይጠበቅብሃል። ከዛ አንጻር ልጠነክር ይፈልጋለሁ። ምን ይፈጠራል የሚለው ደግሞ ድብቅ ካሜራዎቻችን ስራ ባልደረቦቼ ገጥሞ ስለጨረሱ ወንድሜ በጣም አመሰግናለሁ። እናንተንም አመሰግናለሁ። እውነቴን ነው የምልህ ወንድሜ፣ አክብረኸኝ ስለመጣህ ብቻ ራሱ ችግሬን ስለሰማኝ ብቻ ራሱ በጣም ነው የማመሰግነው። በጣም የምንወድህ ወንድማችን ነህ። እኔም እናቴም አባቴም እናይሃለን። በደንብ ነው የምንወድህ እና እንደው በአካል ስላገኘሁ ራሱ በጣም ደስ ብሎኛል። በጣም ከድሮም ጀምሮ በጣም የምወድህ ሰው ነህ። ስላከበርከኝና ስላገኘሁ ራሱ ደስተኛ ነኝ። መጥፎ ነገር ይፈጠርም አይፈጠርም እንደው በመሀላችን ጥሩ ነገር እንዲኖር እፈልጋለሁ። እንድታማክረኝ ምንም ነገር ማግዝህ ነገር ካለ ንገረኝ። በጣም አመሰግናለሁ ወንድሜ። በጣም ከልብ አመሰግናለሁ ስለሰጠኝ አክብሮት እጅግ በጣም አመሰግናለሁ። እንግዲህ የምሰጠኝ ፍቅርና አስተያየት ከልብ አመሰግናለሁ። የዛሬ ክትትላችን አሃዱ ብለን ጀምረናል። ምን ይፈጠራል የሚለው ደግሞ ካሜራችን ምን ያህል እስኪ ምን ይፈጠራል ብለን አብረን አበቃ። ምን እባክሽ በዚህ ጋር ወጥሮ ይዞኛል። ምን ነግሬልሽልህ? አይ ቆይ ዳዊት የለም እንዴ? ዳዊት ይመጣል። እዛ ሐኪም ቤት እኮ ይወስደኛል ብዬ ነበር። ዛሬ ቀጠሮ ነበረ። አዎ አስፈቅዶ ሊመጣ ነው። ስራ ችግር የለውም። አንተ አትጨናነቅ። ወይም ካልሆነ ደግሞ ያቺን ነርስ ወደ ቤት ደውሎ እንዳይመጣልኝ። እሺ ትመጣለች። እስከዛ ቁርስ ነገር ላቅርብ ወይስ? ወይ አቅርቢ ወይ አረፍ በይና አጫውችኝ። ትንሽ ዛሬ አመም አድርጎኛል። አይ
አይዞህ አትጨናነቅ። አንተ እኮ ራስን እያጨናነክ ነው። ሌላ በሽታ የምትሸምተው ያንተ በሽታ ጭንቀት አይወድም። ኧረ ምን እጨነቃለሁ? ዛሬ ተጫጭነሃል። ግማሽ ፓርቲን አንድ ዶ ጥሎኝ እቺ ሳል ደግሞ ከየት መጣ ነው? ሰሞኑን እኮ የለም ነበር። ሽዋዳ እንደ ነፋስ እኔ እንጃ ሳያገኘኝ አይቀርም መሰለኝ። ትኩሱን ዘጋሃል። እሺ ነው ማር በጣም እያለበኝም ነው። ምንድን ነው? አቅም እያነሰ ነው። ለዳዊት እኮ ውክልናውን ብትሰጠው አንዳንድ ጉዳይ ከተማ የሚያስጨርስ ነበር። እሱ ነገር በፍጹም አይሆንም፣ አይሆንም። እሱ ነገር እንዳታስቡት እና ሳልሞት አሁን እሱን ታረጉት እንዳታስቡት። እኔ እኮ ያው ህመሙም ጫን ስላለ ከአንተ እሱ ይሻላል ወዲያ እያለ በፍጹም አይታሰብ። ብዙ ነገሮች አሉ። ምንድን ነው ብዙ ነገር ያለው? ከኔ የተደበቀ ነገር አለ? ምን ማለት ነው? በህመሜ ሌላ ህመም ትጨምሪብኛለሽ እንዴ? እኔ ካንቺ የተለየ ህይወት አለኝ እንዴ? ግን ይሄ መሆን የለበትም ስላልኩ ነው። አንዳንዴም እንደ ባል አስቢኝ። የቤቱ ኃላፊ እኔ ነኝ። እንደ ኃላፊ ደግሞ መታየት አለብኝ፣ የምለው መሰማት አለብኝ። እሺ የጋራ ልጃችን የብቻ ልጅ አይደለም። ምን ውክልና ሰጥተው አንዳንድ ነገር ቢያስፈጽም ለአንተ አዝኜ እኔ እንደዛ የሚል ወጣኝ። ማመን አስታማኝ ይከራል። በር እየተንኳኳ ነው። እንዴት አደራችሁ? እንዴት አደርሽ? ሰላም አደርሽ? አለን። እንዴት ናችሁ? እንዴት ነሽ? ሻለክ? ምንም አይለኝም። እንዴት ነሽ? ደህና ነሽ? ቁጭ በይ። አለሁልሽ። ደህና ነኝ። እንዴት ናችሁ? ጠፋሽ እኮ አንቺ። ስንጠፊ እኮ እንደውም እኮ ሐኪም ቤት ልሄድ ነበር። እውነት አትደውልልኝም ነበር ታዲያ አንተ? ጫን ብሎታል ዛሬ ደግሞ። እውነት? እስቲ አወይ ቡና ነገር ነገር። ኧረ ችግር የለውም። እውነት ችግር የለውም። ነይ ቁጭ በይ። እኔ ጠጥቻለሁ። እናንተ አልጠጣችሁም? አልጠጣንም። ያው አንተ ላይ እንጠጣለን። ኧረ ችግር የለውም። ነይ ቁጭ በይ። ተይው። ደህና ነህ? እንግዲህ ጠንከር ወይ ትቆያለሽ? ትንሽ አጫውተዋለሁ። በዛው ቼክ አደርገዋለሁ ደሙንም ምናምን። በቃ እሺ። ጎረቤት ማህበር ነገር አለ ስታይቻቸው ደግሞ። እሺ ችግር የለውም። ሂጅ። እሺ በሩን ዝጊውና ሂጅ። ዛሬ ልጅ የለም እንዴ? የለም ዛሬ ልጅ ደግሞ እንዳይመጣ ብዬሽ እኮ ነው። ቀል ነው ስራው እሱ። አንቺ ሰው ይናፈቃል አይባልም? እና ታዲያ ለዛ እንደ የመጣሁት እውነት እና ደህና ነህ? ሰላም አለ ናፍቀሽ ነው በጣም እውነት። ከህመሜ በላይ ደግሞ የአንቺ ናፍቆት ነው። እና እኔ ያው ቤት ልጅ አለ ሚስት አለ እንደፈለኩ መምጣት አልቻልኩም። ስልክህን ለምን አትጠቀምበትም? እንኳን ያው ለምን አታወራኝም? ምናልባት ከሰሙ ብዬ ነው እንዴ እዚህ ቁጭ ስትል ፍሪስ አይ ወጣ በፊት እንኳን ወጣ ብዬ አወራሻለሁ። አሁን ግን ያው ትንሽ እግሬም በዚህ ያለው ፓርት ትንሽ ስለማይንቀሳቀሰኝ ደግሞ ጋቢ ምናምን አትልበስ እንትን በቃ እንዴ ለሙቀት ነው እኮ ቢሆን ስታዲየም ትንሽ በጣም ያረጀ ነው የሚመስለኝ። እንዴ ጋቢ ነው እንኳን የለበስኩት ለምን መሰለሽ ትንሽ ሳል ነገር አለችና እሱን ከቨር ለማድረግ ነው። እሱ አይ ነው እንዴ እግሬን አታንቀጥቅጠው። እውነት አመሰግናለሁ። አንተ ጋር ለመምጣት እኮ እና አይዞክ ጋቢውንም አውላልቀው። ጋቢው እንኳን ትንሽ ነት አይዞክ። እሺ አይዞክ። ፀጉርስ ምንድን ነው? ኧረ ፀጉርህን ተቆረጥ፣ ፀጉር ቤት ግባ። እሺ እኔ ማር ናፍቀሽኛል በጣም። እኔም በጣም ናፈቀኝ። እቺን አሮጊት ወደዛ ፈንጊዬ በእናትሽ። አዎ በእናትሽ እንዴ አይሰለቻትም እንዴ? ጉትትት እያለች ደግሞ እየባሰባት ነው የሚመጣው። ደግሞ አሁን ውክልና እያለች ነው። የምን ውክልና? ያው ልጁ አንዳንድ ነገሮች እንዳያስፈጽም። እንዴ ልገልህ ነው እንዴ? ገና ምንም ነገር ሳትሆን አንተ እኮ ገና ወጣት ነህ አባት። እንዴ ገና ምኑንም ሳትይዘው እንደሱ ያረጀ እየመሰላት ነው። ተጋበኝስ እንዴ መት ወይ ጉድ! እንደዚህ ነው የሚያምርብን እኔ እናንተ ስንሆን። እኔ ልጅ እፈልጋለሁ።
ከምንም በላይ ልጅ እፈልጋለሁ። እኔ ነኝ እኮ መጀመሪያ ሀሳቡን ያመጣሁልህ አይደለ? አንድ ልጅ ጉብ ካረግሽልኝ የማረግሽልኝ በፍጹም አታውቂም። ምን ታረግልኛለህ? እሱማ ወደፊት ነው ከሆነ በኋላ ብናወራ ይሻላል። ኦልሬዲ ተጀምሯል እኮ መቼ ሳይቆም። ስትመጪ ግን ህመምም የተወሰነ ፓርቱ በቃ ልቅቅ ያደርገኛል። ለምን እንደሆነ አላውቅም። እውነት። ስለዚህ ፍታትና እኔ አግባኝ። እንደዛ ይሻላል። አይ መጀመሪያ እንትን ይሻላል። እሱማ ይዝና ምን እንየውና የሱ ፕሮሰስ ይለቅና ከዛ በኋላ ደግሞ የሚሆነው እንሄዳለን። እሱማ ይቀራል። ግን ያው ቅደም ተከተሎችን እናሟላብኝ። እሺ ፊት ለፊት እኛና ምንድነው ቅደም ተከተሎችን እናሟላብኝ እኮ ቅደም ተከተሎችን እጅ ራሱ ለስላሴ እኮ። ዛሬ የት ነበር? እዛ ነበርኩኝ ስራ ቦታ። ነው ቶሎ እኮ ነው የመጣሁት። ታካሚ ነበራችሁ? አዎ ነበረን። ወንድ ግን አይደሉም። አይዞህ ሴቶች ናቸው። ምን ይቀናል ብለሽ ነው እንዴ? እንዴት አትቀና ታዲያ? አትወደኝም እንዴ? ቀናለሁ ነው እንዴት ነው የማስቀናው? በጣም እኮ ነው የምወድሽ። አንተን የነካሁበትን እጄ ሌላ ሰው አልነካ። በዚህ መቼስ ታምነኛለህ ብዬ አስባለሁ። እንዴ አይ አምንሻለሁ። ካመንከኝ ደግሞ ዋናው እምነት ነው አይደል? ይሻለኝና እስኪ ሁሉም ነገር ቦታ ቦታ እናይዘዋለን። አይዞህ ይሻለኝ አትበል። በቃ ተሽሏል። ጋቢውንም አውልቀው ውጣ፣ እንደ ድሮ ተዝናና፣ አብረን ፈታን በል፣ እንጠጣ ማታ። እንዴ ምን ሆነ ነው? እኔን ያወቀኝ እኮ መቼስ አሁን አይደለም። ትንሽ ግፊቷ ትንሽ ተስተካከል። ግፊቷ ነገር ነች። የደም ግፊት አልከኝ? አዎ ትንሽ ጨምር አድርጓል እኮ። ድሮስ ታዲያ እዚህ እየኖርክ እንዴት አይጨምርም ብለህ ታስባለህ? አቃጥላ ልደፋ ነው። ሲጀምር ትንከባከባለች። እሱ ነው ብለሽ ነው? እና አሁን ለምሳሌ ገና ነው ሰዓቱ ራሱ። ቁጭ ብላችኋል እንደ ድሮ ባልና ሚስት ጸጥ ብላችሁ። የሚገርምሽ ከሷ ጋር ቁጭ ብዬ ስላንቺ ነበር የማስበው። እውነት ለመናገር እሱስ ታዲያ ድሮስ ስለማልታስብ ነው። ትንሽ ያው ውክልናው ነገር ነው። በጣም ምን እንደፈለገች ባላቅም ግን ጥርጣሬ ይኖራል። እንዴት እንደሆነ አላቅም ግን ውክልና እኩል እያለች ባለፈው ሰሞኑን ማስታ ነበረ። ስለኔና ስላንተ የሆነ ነገር የጠረጠራችሁ ነገር አለ? ማን ይነግራታል? በምን ትጠረጥራለች? ለምንድን ነው ታዲያ በልጇ ስም ማድረግ የፈለገችው? እንግዲህ እሱ እግዚአብሔር ይቆ መቼስ አንተ ደግሞ እሷ የምትልህን የምትሰማ አይመስለኝም። ምን ነው እንትን አልክ? ምን ነው ፈራሽ እንዴ? ለምን እፈራለሁ? ግን ልጅ መውለድ እፈልጋለሁ ብለሃል። መቼስ ከኔ አይደል? አንቺና እሷ አንድ ላይ አትሄዱ እኮ። ልጅ መውለድ እፈልጋለሁ ብለሃል። ስለዚህ እናትና አሁን ሙሉ በሙሉ ለእሷ ከሰጣት እሷ ለልጇ ከሰጠችው ታዲያ የኛ ልጅ በምን ሊያድግ ነው? እኔ የምሰራት ደሞዝ መቼስ አትበቃው። አይ መፍራት አይደለም ከሆነ ማስተካከል ስላለብን ለዘነ ነገር አትፍሪም። ለምን መሰለሽ በቂ ገንዘብ አለኝ እኮ። ቢኖርም ግን ያንንም አላረገውም፣ ግን ባረገውም ደግሞ ግን በቂ ገንዘብ አለኝ። እንደዛ ውክልና የሚባል ነገር እኔ በህይወት ቆሜ ውክልና የሚባል ነገር አይደረግም። እሺ እኮ ደግሞ እኩል ነው ለልጆች መስጠት ያለብህ አይደል? ከኔ መቼስ ብዙ ልጆች ነው የምትወልደው፣ ከሷ አንድ ልጅ ነው ያለ። ስለዚህ አብዛኛውን ደግሞ ብዙ ልጆች ለምትወልድልህ ሴት ነው መስጠት ያለብህ። አይዞህ ፍቅር አይዞህ። እኔን አስጨነቅኳ። እኔም እንደሷ እኔ እኮ ያው ለልጆቻችን ዛሬ በጣም ተጫጫነኝ። አልፎ የሳሉም እንትን እያለብኝ። አይዞህ ቤቱ ራሱ ዝም ያለ ቤት ሆኗል። በስማ ምንም ነገር እንትን የለውም እኮ የሆነ ግቡበትም አይልም። ወደ ውጭ ማውጣት ይሻላል ወይ? ምን ሆና ነው ዝርክርክርክ እስኪል ድረስ ራሱ ዝም ያለችው? ሲቀጥሉ የሰራተኛ ቅጥር አንተ እንዴ በስነ ስርዓት እያበሰለች የምታበላ ሰዓት እየጠበቀች። መድኃኒቱ ባይዘዌ በጣም ምግብ ይፈልጋል። ጫው ያልበዛበት ዘይት ያልበዛበት ምግብ፣ የተመጣጠነ ምግብ ነው የሚፈልገው። እሺ እኔ ማለት አሁን መሽለት ያቀረበችልህ ምግብ ያጎረስከኝ ምግብ እሱ ላንተ የሚሆን ምግብ አይደለም በጭራሽ። ወይም ምን ልስራልህ እንዴ? አንዳንዴ ወደ እናቷ ጋር ቢሆን ሸኛት። የቤት ሰራተኛ ሞይስ ትገቢ ለምን እንዴ? አኩ ካረግልሃለሁ ምን ችግር አለ? አንዳንዴ እና አታስብ ደግሞ አትጨነቅ። ፀጉር ራሱ እየገባ ነው ገና ምን ሆነ ሳትይዘው። አሁን አስበዋል ወደፊት እኔ እናንተ አብረን ስንሄድ ራሱ ልጅና አባት ነው እኮ ምን መስለው። አቃጥላ ልደፋ ነው። ሽበት ራሱ እየወጣብህ ነው። እንደዚህ ማትሁኝ እና ታዲያ እንደ መንገድ ላይ እሺ የጋብቻችን ፎቶስ እሺ እንዴት ሊሆን ነው? ሌላውን ተውሽ። የተለያየ ሳቡና ባዝ ምናምን የተለያየ ያለ የውበት ሳሎኖች ይገባና ከዛ በኋላ እንሄዳለን። ግን አትበቃት እናደድ። ራስህን ሪላክስ አርግ፣ ተዝናና። ብዙም እኮ እድሜ ልዩነት አይኖርም።
ኖ ገባኝ። ግን ገና ከሆነ በጣም እየተጨነቀ ነው፣ ስትረስ ውስጥ እየገባ ነው። እሺ እኔ ማራይ ገና አንድ ልጅ ወልደ እንደዚህ ሆን ካስበው ከኔ 3-4 ልጅ ስትወልድ እንዴት ልትሆን ነው? ምንም አልሆነብሽ እንዴ በቃ እኔ እኮ ካርግላለሁ ምግብ እየመጣው አንዳንዴ ማለት ነው። እሺ ይጂና ትንሽ ለኪኝ ሲል ወቀሲ እሺ እሱንማ ልካለሁ። በቃ ትጨናነቅ መልካቱን ልካለሁ። ግን ምክሮችን ቢያንስ ስማ፣ መመክርን ነገር ስማ። ምግብ ጫ ያልበዛበት ምግብ ትስራለህ ንገራት። እኔ ነግሬያታለሁ። እንግዲህ ጭራሽ ደግሞ ደጋግሜ ሲነግራት ሌላ ነገር ሊመስላት ይችላል። እንዴት ነው አመጣጥሽ? ሰራተኛ ሆነሽ ልትገቢያ ማለት ነው? ኧረ እባክህ ጭራሽ እዚህ ቤት ሰራተኛ ልታረገኝ ነው? ቅምጥ መሆን አይበቃም? ጭራሽ አግብተኸኝ እንደመኖር ቅምጥ አድርገኝ ቁጭ አልኩ። አሁን እራሱ ለአንተ ቢሆንስ ታዲያ እንደ ህክምናውን ትሪት ታደርጊኛለሽ? ለምን ደግሞ ይሻላል። ለምን አንድ ልብስ አጣቢም ለምን አቀጠኝ? እሱ እኮ ነው የቀረ እንዴ? እሱ ነው የቀረቁ ወይ ልብስ አጣቢም ቅጠረኝ። አንደኛ ነው ቤት ሰራተኛ ልታረገኝ ነው እንዴ? እንዴ በቃ አሁን ለካሽ ደምህን እዚህ ውስጥ ነው አመቼስ ያደረገችው። ቆይ እዚህ ቤት ምን አይነት ነገር ነው እየተደረገ ያለው? ሊገድሉ ነው እንዴ? ደምህን አይተዋል እንዴት እንደጨመረ? ግፊት ትንሽ ጨምሯል። ትንሽ ብቻ ትላለህ እንዴ? በጣም ነው እንጂ የጨመረው። እንዴ ነገር ደግሞ አልቆመችም መሰለኝ። እንዴ እንዴት ይቆማል? እንደዚህ ግፊት እንደዚህ እንትን ብሎ አሽግልኝ እንዴ? በስመ አብ ወመንፈስ ቅዱስ። ምን ልጅ ለምሳሌ ልጅ አለ ይባላል። ልጁ ራሱ ምን አያስብም እንዴ? ያው እንግዲህ የወጣት ነገር ሆነበት። ምን የወጣት ነገር ይሆንበታል ሲጀመር? በስመ አብ እሷ ራሱ ምን አታስብም? እንደዚህ በየጎረቤቱ እየሄደች ምግብ ላብሰ ለድግስ ቤት ምን ቤት ነኝ እያለች ከምዞር እንዴ ምን ሆና ነው? አይዞኝ ፍቅርሽ እኔ ያለሁልሽ እንዳታስብ። ያዞሽ አሁን ደግሞ ጋቢ እንዳይነካብኝ ይቆማል። መታታጽብ ይሄ ነው ይቆማል። እንዴ ምን ሆናችሁ ነው እንደዚህ እስክትሆን ድረስ? አሁን ነው ትንሽ የተናደድክበት ነገር አለ? አይ ውክልናው ስትለኝ ነው ትንሽ ድንግጥ ብዬ እንትን ያልኩት። ሲጀመር እሷስ በዚህ ሰዓት እንደዚህ ነገር ይወራል። ብዙ አስባለሁ። እሷ እንደገና ውክልና ትልኛለሽ። ያ ነው ትንሽ ይጨምራል። እንደዚህ ነገር ይወራል። ከየት ነው ያገኛት ግን? ከክፍለ ሀገር መሆን አለበት ያመጣት መቼስ። ምን እንዴ እና አታስብም እንዴ ታዲያ? ምን እቀናለሁ እንደዚህ አሞህ እያየሽ መቼስ ውክልና ትላለች እንዴ? መቼስ መቃብርን እያዘጋጀችልን ነው። የሆነ ውጪ የሆነ ሰውዬ እያስጨነቃት ይሆናል። ቅምጥ ይኖራታል። ሲጀምር ደግሞ እቺ የምታክል ሴትዮ ከየት ምን አይነት ሰውዬ ነው ቅምጥ የሚኖራት? ታሟል ብላ እኮ አያየኝም ብላ የምታደርገውን ነገር ፈጣሪ ነው የሚያውቀው። አፍቀሽኛለሁ እኮ አትጨነቃ። መጀመሪያ አንተ ጤንነትን ነው ማስተካከል ያለብህ። ሀብትን ማስተካከል ያለብህ። ቦታ ማስያዝ አለብህ። እንዴ ወደ መኝታ ቤት እንገባለን። እሱማ ግን እኔ የምልህን ነገር ስማ። ሀብትን ቦታ ሲይዝ፣ ሲቀጥል ደግሞ ጤና ላይ ያስብ። ውክልና እያለች አጨቅጭቀ በቃ አሁን ምንም የማደርገው ነገር የለም በላት እንዴ። እና ብዙ አታስብሽ። እኔ እያለሁ መቼስ አንተ ትጨነቃለህ እንዴ? አስበው እስኪ አሁን ልጆች እንወልዳለን። እኔም አንድ ልጅ በለኝ በቃ ከኔ ጋር ተታትላለህ። ይሄ ነገርሽ እኮ ነው በጣም ቢመች። እንዴት ትደንሳለህ ከኔ ጋር? እኔ ፈታ ለማድረግ የምታደርጊው ነገር በጣም ይመችኛል እኮ። በቃ ሪላክስ ማድረግ አለብህ። መጨናነቅ የለብህም እኮ ነው። እኔ ቆንጆ ምን ሸሚዝ ቀይር፣ ጋቢውን አውልቀው። እሺ እኔ ደግሞ ደንስልሃለሁ የፈለግከው እንደዚህ። እስቲ ትንሽ ሞክሪ እኮ ምን ልደንስልህ? ደስ ያለሽን አንቺ ለሱ ይመቸዋል የምትይው። ምን ምርጫ ዘፈን ልክፈትልህ? እሺ እንደተመቸሽ። ከዛ ፈታ ትላለህ። እንደዚህ አይነት ዘፈን አትወድም? ወደድካ? በጣም ደንሳለሁ ብለሽ ነው? እንዲህ ነበር የሚሻለምብሽ ግን ያው ዋናው አንተ ውደዶች እንደፈለክ ነው። አዳነስ ከኔ ጋር ጨፍረ ወይ ያለንስማ ከዚህ ውጭ ሌላ ምን ትችላለሽ? እና ወደካ በጣም ይሄን ዘፈን ጨፈንበት ነበር።
የድሮ ትዝታዬን የቀሰቀስልኝ አንቺ ህመምተኛ እኮ ያንቀሳቀስሽኝ ነው። በደንብ አስጨፍርሻለሁ። ይሄን ጭፈራማ ይበቃሻል። አዎ ፈታ አደረግሽኝ እኮ ደከመኝ እኮ። ምን ይደክምሻል? ገና ወጠጥ ያለሽ እንዴ? ልቀመጥ እስኪ እንደዚህ እግሬን አሞሃል እንዴ? አይ አሁን ትንሽ አይዞህ። ለነገሩ ምንም አንተ እኮ በሽተኛ አይደለም። ሲጀመር እነሱ ናቸው በሽተኛ እያደረጉ የሚያባልን የሳላው ጉዳይ እንጂ አሁን እንኳን ትንሽ የተሻለ ነው። እና አሁን እርግጠኛ ነኝ ደም ግፊትን ብለቀው ዜሮ ሆኗል በእርግጠኝነት እዛው ቦታው ላይ እና ሕክምና ሰጠው ለማለት ነው። እና ታዲያ እንዴ ጉራሽ አስበው። አሁን አግብታይም ብትኖር አስበው እስኪ ሁሌ እንደዚህ ደንስልሃለሁ፣ ልጆች ወልድልሃለሁ ከልጆቼ ጋር አስበው። እኔም አንዷ ልጅ ነኝ። በቃ ፈታ እያደረግን ሽማግሌ ነኩ ያልሽኝ ነው? ኖ አላልኩም። ከሽማግሌ ነኝ የሆንከው ከሽማግሌ ጋር ካሮጊት ጋር ስለምትውል ነው እንጂ አሁን እኔን አግብታኝ አስበው። ኧረ እንዴ ትንሽ ባህሪዋ አይመችም እንጂ እኮ እንዴ የምትባል ባህሪዋ አይደለም፣ ፊቷ ራሱ አይገፋም። እንደው ዝም አሁን አምጥተህ ደንሽ ብትላት ትደንሳለች እንደው ወይም የጎጃመኛ ትወርድላለች። ወዳታለሁ ነው ትቀኛለሽ። በስ እስኪ ዛሬ ደግሞ እስኪ አታውላልቀውም ልብስ አውላልቀው። በቃ ምን ያደርግልሃል? እሺ ጋቢውንም ምናምን እንዴ ዛሬማ እስኪ ወገብህንም እናየዋለን፣ ቼክ እናደርገዋለን። እዚህ ጋር አንቃቅታለች እውነት። እና አንተ ሶፋ ላይ አትተኛም እንዴ? ሶፋ ላይ እኮ ብትተኛ ይመቻል ወገብህ። በቃ ታሽኛለሽ። እንግዲህ እንገባለን ወደ መኝታ ቤት እኮ ኧረ መኝታ ቤት እናስገባን። እዚሁ አንሆንም። ኧረ ተይ እንዴ እዚህ ትመጣለች ድንገት። አራት መጣም ያለች እኮ ሕክምና እየሰጠች ነው እላለሁ። እዛ ብናደርግ ይሻላል። ኧረ ችግር የለውም። የእኔ ቆንጆ እዚሁ እዛ መኝታ ቤትማ ሲጀመር አይሆንም። አንደኛ ማናበላሽው ትላለች፣ ሁለተኛ አስበው ምስቅልቅልቅል ሲል ሌላ ነገር ነው የሚመስላት። መቼስ የድሮ ሰው እኮ ሁሉ ነገር መኝታ ቤት የሚደረግ ነው የሚመስላቸው። ዘመናዊነቱን እኮ አያውቁም። ልብስ ቆይ እስከዛ ሸሚዞች ምናምን ፈታባቸው። መቼስ ሰውን አትመጣም ከሄደች ተዘጋግቷል። በቃ አይሻል እና እንደዛ ነው። እነዚህ ከውጭ ደከመኝ። አንቺ አላላፍሽኝ እኮ እንጂ እናስ ዛሬማ ፈተሽኩ። ኮርማ ነው የወሽብኝ ከዛሬ ልቆልፍል። አያ እንዴት ደስ እንደማደርግ የድሮ እናቶች እኮ በቃ እግራቸውን ከከፈቱ ብቻ የት እንደወደቁ እንትን ያላቸው እውነት። ታዲያ ድሮ ወዛወሽኝ እኮ እናስ ድሮስ ከ9 ወር በኋላ ደግሞ የልፋትን ዋጋ ታገኛለህ። አላበይ ሻወር ውስጥ ደግሞ አንድ እንደግም እውነት ሌላ ቀን እኔ ስመጣ እንግዲህ በደንብ ናፍቄ ጓጉቼ እስኪያገኝ ሁሌ ነው እየሮጥኩ እየመጣሁ በቃ አልናፍቅህማ። ጣም ያልገባልህ እኮ እውነት። ይሄ ነገርሽ ነው በቃ ሁሉ ነገር የሚመኝ። እንዴት በቃ ፈታ የምታደርጊ አልኮል ይደለም ወይኔ ወደ ታች ቀንቀር በቃ ተባክቶ ተቆልፏል እንዴ በሩ? ወይ በሩ ተቆልፎ ነበር እንዴ? በሰላም ነው ግን የተዘጋጋው። ከፊት ለፊትም ከጓሮም ዝግ ነው። በሰላም ነው። አይ ንፋስ እንዳይገባ ዝግ ብያት ነበር። ያልተለመደው ነገር
እንዴት ዋልሽ? እንዴት ነሽ? ሰላም ነው አለን። ጨራረሽ? ምን ማለት ነው ያልተለመደ ነው? አይ በሩዝ ግን ሲል ግራ ገብቶኝ ነው። እና ምን ይከሰታል ብለሽ ነው? እኔ ነኝ ዝጊው ያልኳት። ምን ይከሰታል? ንፋስ እንዳይገባ ብዬ ነው። እሺ ምን ነው? በጣም እንትኑ ጨምሯል። በነገርሽ ላይ ደም ግፊቱ ምን ሆነ ደግሞ? ምን አውቃለሁ፣ በጣም ጨምሯል። እና ተልክም አይደለም፣ በጣም ድካም ላይ ነው። አዲስ የተፈጠረ ነገር አለ? ምን ይፈጠራል ስትል እና እኔ እንጃ። እኔማ አላውቅም፣ ብቻ ጥሩ ላይ አይደለም። አንዴ ውርስ ትለኛለች፣ አንዴ ምን ትለኛለች። ምን ገና እንትን ሳል እንኳን ትንሽ ነገር እንኳን ቆያ የተበታተኑ ነገሮችን ቁም ነገር ሳዚ ልደፊ ነው እንዴ? ይሄ ከሱ ጋር ምን ያገናኘዋል? አይ አይደለም። አሁን ብዙ የተበተኑ ሰው ጋር ያለ ንብረት አለኝ፣ ብዙ ነገር አለኝ። አትድቅም አንተ። እኔ አውራታለሁ። ይኸው እንደምትለው እንግዲህ እንትኑ በጣም ነው የጨመረው። እንደምለውም ሳይሆን ያው አሳይቻለሁ። ሲቀጥል ደግሞ ታማሚ ላይ ስለ ውርስ ማውራት የትም ማለት የት ሄድብሻል? ሁሉም ነገር የእናንተው ነው። እኔ እኮ ውርስ አይደለም እሱ እንደዚህ ሆኖ ወደዚህ ወደዛ ማለት ስለማይችል ለልጁ ውክልና ብሰጠው እሱ ልጁ እኮ ጎረምሳ ነው። በዛ ላይ ምን ላይ እንደሚያጠፋው ገንዘቡን አይታወቅም። ሲቀጥል ደግሞ አሁን ውክልና ለልጅ እንዴት ይሰጣል? ራሱ ጋር ነው መቀመጥ ያለበት። እኔ ከጤና አኳያ ነው እንጂ ለሌላ በክፋት አስቤው አይደለም። በክፋትም ሆነም አልሆነም ብቻ ለልጅ ውክልና አይሰጥም። ሸጦት እሺ የሆነ ነገር እንትን ቢለውስ ቢያጠፋውስ? ወጣት ነው አይደል? ጓደኞች አሉት። ኧረ ልጄ እንደዚህ የሚያውቅ አይደለም። አይ የሚያውቅ አይደለም ማለት አንቺ ቤት ውስጥ እያልሽ ምንም የምታየው ነገር የለም። በእርግጥ ግን ደግሞ እኔ አይዋለሁ ማለት ሳይሆን ያው ልጅሽ የሚውልበት ቦታና እኔ የምውልበት ቦታዎች አልፎ አልፎ እንገናኛለን። ይሄ ነው የሚያጨናንቅ? እንዴት ያጨናንቀኝ? ኧረ ይቅር፣ እኔ ሁለተኛም አላነሳበት ካሁን በኋላ። ሁለተኛ ሀሳብ እንዳይነሳሽ። ህመሜ ልታመመትና ልዳን። አሁንማ ድነሃል። ሌላ ሀሳብ አልፈልግም። የአንተን መዳን ነው የሚያጓጓኝ። ስንት የሚያሳስበኝ ዛሬ ነገር አለ። ማድንሃል እኮ ዞሮ ምን ዳንኩኝ? ያው መድኃኒት እንትኑን ጨምሮ እያልሽኝ አይደል እንግዲህ እንደዚህ ከመከርኳችሁ በኋላ ይስተካከላል ብዬ ነው። እኔ በምግቡም በምኑም ተጠንቅቄ ነው። ጨዋታ ምግቡማ ባለፈው ዕለት እንዳጋጣሚ አጉርሶኝ ማለቴ እስኪ ልቅመሰው ብዬ ጎርሼ ስቀምሰው በጣም ጨው የበዛበት ምግብ ነው። ይቀጣልኝና ተጨንቄ እኮ ነው የምሰራው። አንቺ የምትበይውና እሱ የሚበላውን እኮ በአንድ ድስት እኮ መስራት የለብሽም። ለእሱ ለብቻው ነው መስራት ያለብሽ። ስለሽ ምንም ነገር ያው ጣፋጭ እንደሚወድ አውቃለሁ። ግን ቢሆንም በሽታው ደግሞ አይወድም። ጨው የበዛበት ዘይት የበዛበት ምናምን ነገሮችን አይወድም። እንዴ ምን ሆነሽ ነው? እንደገናም ደግሞ ምግብ ስሪለት፣ ደህናውን ምግብ እየሰራሁ እኮ ነው። ያችን የሚወደውን አልጫ ምስር ስሪለት፣ ድፍን ምስር ስሪለት። ጥቁር እንጀራ ይወዳል ታውቂያለሽ። በጥቁር እንጀራ አድርጋሽ ቆንጆ አድርጋሽ መስጠት፣ ጨውና ዘይት ብቻ ማሳነስ እኮ ነው። ደግሞ ድፍን ምስር እንደሚወድ እንዴት አወቅሽ? እንዴ ነግሮኝ ነው ነው እንዴና እኔ እንዴት አውቃለሁ? ያንቺ ባለቤት ነው ጄኒ ባለቤት ነው እንዴ? ምንድነው ዛሬ ጥያቄሽ? እንደዚህ ጥያቄ አበዛሽ። ምን ማለት ነው? እንደምትወድ ማን ነገራት ብዬ ነው። ምን እኔ ያው ሲያወራ ሰማለሁ። ሲቀጥል ደግሞ ነርስ ሐኪም ያደለች እንዴ? ምን ችግር አለ? ሁሌ ነው የምመጣው እዚህ ቤት እኮ ሲበላ እኮ ምንም ቢሆን ሁሌ ደርሽበት አውቃለሁ። ደግሞ ቡና አትስጩ። ያው መጠጣት እንደምትወጂ አውቃለሁ፣ ግን ብቻሽን ጠጪ ወይም ደግሞ ለሱ አትስጩ። ቡና ይቅርበት። ውል ሲለው እኮ ነው። አይ ውል ይሄ ድሮ ባህላችሁ ነው። ድሮ እንዴት ነው በእናቶቻችን ጊዜ የቀረ ነው። ውል ሲለው ሲያምረው ምናምን የሚባለው ነገር ቡናውን ተው በቃ ለራስሽ በዘመናዊ መልኩ ውስጥ ከብተሽ ምናምን አፍልተሽ መስጠት ነው ያለብሽ። ሲቀጥል ደግሞ እንዴት ነው ተንከባከቡት። ልጅሽም አባት የሚፈልግ ከሆነ አንቺም ባል የምትፈልጊ ከሆነ በቃ ተንከባከቡት። ከዚህ በላይ እንዴት እንከባከቡት? በቃ አይዞህ እሺ። እሺ እንግዲህ የተባባልነውን ነገር ደግሞ እንትን እያሰብክ በቃ እሺ። ስለምግቡ ነው አትናደድ። እሺ አትጥፊ። ኧረ እኔም የምንጠፋለሁ። ምንድነው ሆይ ማለት? ከዚህ በላይ እንግዲህ ያው ነግራሻለሽ አይደል ያለውን ነገር። ከዚህ በላይ እንግዲህ ምን ላድርግ? ያልተመን ቤተሰራም እየሰራኝ ነው። ህመም እኮ ናችሁብኝ አንቺና ልጅሽ። እንዴ ምን ያርግ ደግሞ? እሱም ሲመጣ እንደ ተንጎማሉ ነው የሚሄደው። ልትደፉኝ ነው እንዴ? ምን ነው ልጅ? እሱን ደግሞ በምን አይን ነው የምታየው? እና ልጅን በምን አይን ሊየው? ውክልና ሲባል እምቢ አልክ። እንግዲህ ውክልናው አይሆንም አልኩ እኮ ተናገርኩ። ለምን በሽታዬን ትቀሰቅሽብኛለሽ አንቺ ሴትዮ? በሽታ አይነሳ ተው። ኑር መኖር ያለበት እቻለሁ። ለምን ትንሽ አትሞክርም? ጥሪውን ለምን አንሄድም? ያሳደግካት ልጅህም አይደለች? የምን ጥሪ ነው?
የሰርግ ነው የወይዘሮ እንትና ልጅ ታገባ ማለት ነው። እኔ የሚያስጨንቀኝ ሌላ አንቺ የምታወሪው ሌላ። ተንቀሳቀስ። እኔ የምጨነቀው ልጁ አግብቶ ከቤት እንዲወጣ ነው። የቱ እኔ ማንም አገባ አይመለከተኝም። የቤት ያለው ልጃችን አግብቶ እንዲወጣ ነው ፈልገው። ፍላጎት እሱ ነው። ደሞስ እንደዚህ ተሽቀርቅረሽ መሄድ አሁን ይሄ ምንድን ነው? ምን ማለት ነው? በቢጃማ ሊድል እንዴት አለ እና ታዲያ ምንድን ነው የምትይው? እንግዲህ ዛሬ በግራ ጎን ነው መሰለኝ የተነሳው ነገር ብሎ ጥንቃቄ አድርጌ ወየልሽ። እሺ ታሟል፣ ከቤት አይወጣም ታሟል ብለሽ ይሄ ወጣ ስርዓት ብትይ ይሻልሻል። አልቀረበም ልጅ አሁን። እሺ በል እንግዲህ ተጫወት፣ እኔም ደርሼ ልምጣ። ነርሷም ደውዬላታለሁ። በቃ እስቲ የተወሰነ ነገር አይታይ ታደርገኛለች ከመጣች። በቃ እሷ ከመጣችማ ምንም ማሰብ የለብኝም። ፈታ ልበል እስቲ። የራስሽ ጉዳይ። ትንትንተኛለች አሮጊት ነገር። ማን ነው? አትነሳ፣ እኔ ነኝ። እሺ ስለኔ ተነስታ ክፍት። እንዴት ነህ? አንቺ ሰዓቱን ጠብቀሽ በቃ ከች ነው። ልቆልፈዋ በሩ እንደተመቸሽ እና ደህና ነሽ? እስኪ ዛሬ እንኳን ተነስተህ ቀፈኝ። ተነስተህ እንዴ? አዎ እንዴ ነው የሚያምረው። አይ የኔ ፍቅር ንፍቅ ነው እኮ የምትይው። እውነት ቁጭ በቃ ደግሞ የለችማ ዛሬ መሸሽ እንደነገርከኝ ማታ እንዳወራ ነው። ማታ ስትደውልልኝ እንዴት ደስ እንዳለኝ ብታይ፣ እንዴት ደስ እንዳለኝ። ያ ነገር አምሮሻል ማለት ነው መድገም። እንዴት አያምረኝ? እንዴት ነው? ደህና ነህ? እንዴት ነው? አለለ ቆጠርሽ? ወይኔ ፍቅር ምንድን ነው የምቆጥረው? አረገሽ ማለት ነው የሚፈለገው ገና ነው። ወር ሳይሞላው ወር ሲሆን ነው የሚታወቀው። እንዴ ስንት ቀን ነው? 15 ቀን አልፎት የለም? ኖ ማለት እኮ አይደለም። ሊያ ዞሮ ሳይንሱን አንቺ ነሽ የምታውቂው፣ እኔ ሳይንሱን አላውቅም። ጎበዝ ቀረኔ ችግር የለውም እንዴ ያርለው እንዴ እናትየው ነው። አጋቤ እስኪ ያው ዛሬ እንኳን እስኪ ቀለለለል ብለን እንቀመጥ፣ ቀለለለል ብለን እንቀመጥ አይሻልም? አምሮብሻል ደግሞ እውነት። እሺ ካልክ እንግዲህ ምን ይደረጋል። እና አንቺ በቃ ይቺን አሮጊት ፈንግዬ እንዳገባሽ ነው ፈላጎት ይቻላል። ያው እንግዲህ አንተም ቢያልክ እንጂ እሱም አይቀር ነው። እሺ እምቢ ያልክ እንጂ የማይቀር ነው። አሁን የልጁን ቦታ ላስይዝ ብዬ ምን እያለ ነው ልጁ? አሁን እንግዲህ ወይ የሆነ ትዳር ነገር እንትን ካለ ኧረ አያገባም እሱ። በስመ አብ ከሴቶች ጋር መስመር ከያዘ ከዛ በኋላ ከተለያዩ ሴቶች ጋር ነው የሚውለው። የንብረቱም የምኑም እንትን ብለን ያው የሆነ ነገር ከተለያዩ ሴቶች ጋር ነው ሲውሉ የማይወራው የሆነ ነገር ወሮረዳት። ከዛ በኋላ ህይወታችን ቀጥላለን። ቤቱ ግን ይሄ መታደስ አለበት ታውቃለህ። የኔ ፍቅር መቼስ እዚያ መኖር የድሮ ቤት ነው እኮ ነው የሚመስለው። ሶፋው ምናምን መቀየር አለበት። ኧረ ተይ እውነት ይሄ በጣም የድሮ ነው። ስለዚህ አንተም የድሮ ነህ ለማለት ፍላጎት ምንድን ነው? በፍጹም አንተን አላልኩም። ዕቃ ለመስበር ነው ይባላል። እሷ ናት ያው የቤቱ ዋና እሷ አይደለች እንትን ማለት ያለባት ቤቱን መስተካከል ያለባት አይደለ? ስለዚህ እሷ ናት እንትን ማለት ያለባት እንጂ አንተማ ምን አደረክ? ዛሬ ትንሽ መንቀሳቀስ ፈልጋለሁ። አዎ ይሄን ራሱ ትንሽ ልንቀሳቀስበት። ለምን? ቆይ እንሄዳለን፣ መኝታ ቤት እንሄዳለን። ትንሽ ዞር እንበልና ከዛ በኋላ መኝታ ቤት እንገባለን። ወዴት ነው ዞር ዞር የምንለው? እዚች ትንሽ ለግሬ። አረ ልትመጣ ትችላለች። አንቺ ሐኪም አይደለሽ እንዴ? እንቀሳቀስ ተብሎ የለ እንዴ? እሺ ና ሳና ትንሽ ብቻ አድርግ ደግሞ። እኮ እኔ ራሱ ስለደከመኝ ነው። አንተም እንዳይደክም ምን ነው እዛ ላይ ይሰንፋል ብለሽ ነው እንዴ? እና ታዲያ ባለፈው እንደዛው ዛሬ ግን ፍጥን ብለሻል። እንዴት አሳይሻለሁ እንዴት እንደሆነ። አሁን ተሽሎኛል። በዛው ደንስ እስኪ። የባለፈውን ዳንስም ደግምልሃለሁ ከፈለክ። ቆይ ትንሽ ልንቀሳቀስበት። ዛሬማ ስፖርተኛ ነው የምትመስለው። በቱታ ምናምን ስፖርተኛ ነው የምትመስለው። እና ስፖርት ምን ነው እቺ አሽሙር ነች ወይስ ምንድን ነች? እንዴት ስፖርተኛ? እሺ ስማኝማ ግን የኔ ፍቅር እውነት ያችን ሴትዮ ግን ፍታት። እሱማ የማይቀር ነው እኮ እንዳልከኝ ፍታት በቃ። ፍቹም የማይቀር ነው። ፍቹም የማይቀር ነው። የልጁን መስመር ላስይዝ እኮ ልጁ እሱማ ከቤት እንዲወጣ መቼ ሳይወጣ እሺ ብሎ ስለዚህ እንዲያገባ አድርገው። እሱ ነው አሁን መስመር ማስይዘው። እንግዲህ እኔ ጎትቼ እንትን አለው ብቻ አግባ የሚለውንም ነገርማ አንስቼበታለሁ ባለፈው እኮ አግባ ነው ጓደኛም ካለች በደንብ ድርሃለው ምናምን መኪና ገዛልሃለሁ ምናምን በለው። ካገባ ገዛልሃለሁ መኪና በለው። እንደውም አግብቶ እንዲወጣል። እሺ እኔ ማለት አይሻልም?
እሺ ብሎ ያወጣማ ከዚህ ቤት መች ከእናቱ ጋር ጥብኝ ብሎ እሱም በስማ ጎረምሳ ነው ለስማው አግብቶ መውጣት አለበት። እሺ ቆንጆ አይሻልም? ይሻላል እኮ እንደዛ እናድርግ። በቃ እሷንም ፍታት ቶሎ የሆነ በነገር ንዝንዝ አድርጋ ጥላ እንድትወጣ ራሷ። ከዛ ከወጣች በኋላ ፍች ይፈልጋሉ ብለህ ትልክባታለህ። ከዛ እኛ ቤታችንን አድሰን እንገባለን ማለት ነው። አይሻልም? አሁን ወደ መኝታ ቤት እንሂድ። እውነት አይሻልም? በጣም እንትን ብሎሻል ዛሬ። አዎ ሙቀት እንሂድ። ሄላ ወጊ ምን አልሽ? አይ ከሰውየው ጋር ስለነበርኩኝ እኮ ነው ፊት ለፊት እስከዛ ኧረ ምንም ሻወር እየወሰድኩ ነበር። ኧረ አይደለም እባክሽ እዚህ የነገርኩሽ ሰውዬ። የትኛው ነው? አይደለም የአንድ ልጅ ያለው እንደውም ልጁን የሆነ ሰዓት ላይ አግኝተህ ነው እዛ ማታ ላይ እየጠጣን አላገኘንም ክለብ ቤት የሱ አባታ። ኧረ ያኛውማ እኮ በቃ አለፈ። አይ አይደለም ያኛውማ እኮ ከሱ ጋር እኮ ተባጠስን እኮ እውነት አይሆንም ተባባልንና ከሱ ጋር ተለያየን እና እሺ ኧረ አይደለም እባክሽ ምን ላድርግ ታዲያ አማራጭ አጣሁኝ። ላግባው ብዬ እኮ ነው። አይሻልም? ሚስቱን ላስፈታው ነው። ስሚ በቅርቡ ያው ለሚዜነት ተዘጋጂ በቅርቡ። አዎ ኧረ ይፈታታል እና ወዶ ነው ይፈታት። ቀልድሽ። ኧረ አታስችኝ በእናትሽ ደግሞ እንዳይሰማኝ። ችግር የለውም አታስቢ። እሱን ለኔ ጣዩ እንዴት እንዳበሳሰልኩት እኔ ነኝ የማውቀው። ጭራሽ ሆዴ ውስጥ ልጅ አለን የመሰለው። ኧረ ምን ይሻላል እባክሽ። ሌሎቹንም አልናቸው በየካፌ ቤት እየወሰዱን በቃ ኖ አይ ብዙም እኮ ሽማግሌ የሚባል ሰው አይደለም። ያው ስለሽ እንዴት ነው አሮጊት ነው ሽማግሌ ነው ይባላል። እንግዲህ ውድ ቤተሰቦቼ ያው ያለው ነገር ታችኋል። እኔም በጣም አዝኛለሁ ባለው ነገር። ልጅ ጥርጣሬው በሚያሳዝን ሁኔታ ባልጠበቀው እኛም ባላሰብነው እንግዲህ ታማሚ ምስኪን ብለን ባስብናቸው የበገዛ አባቱ ነው እንግዲህ ብዙ ነገር ቤቱ ሲፈጸም የነበረው። በዛም አዝነናል። እንግዲህ ለዳዊትም ደውለለት ነበረ። ስራ ቦታ ነኝ መጣው ማስፈከስ አልቻልኩ ነው ስላለኝ እኛም እሱ እየጠበቅን ነው። እስከዛ ግን መታገስ አልቻልን። እነሱ እያረጉ ያሉት አይታችኋል። እሷም ደግሞ ተኝታ የምጠራውን ሰምታችኋል። እና እዚሁ ነን ለማወጣት እንሞክራለን እስኪመጡ። እንግዲህ እናንተም ከስራ ለመጥያት እኔም በስራ ቀጥታ እያየኋት እንደሆነ እሷም ሳሎን እንግዲህ ከሻወር ወጣ ጓደኛ እያወራች ነበር። እኛን ስታይ ወደ መኝታ ቤት እየሄደች ነው። እስኪ ከፍተን እንጠብቃታለን። እናትየውም እየመጡ ነው። በሩን እስኪከፈት ወይም እናትየው እስኪመጡ እዚህ አካባቢ አብረን እንጠብቃቸው። እንግዲህ ትንሽ አንድ 20 ደቂቃ ጠብቀን ነበር። በሩን አልተከፈተልንም። እናትየው መጥቷል። እስኪ ያለው ነገር እንጠብቅ። እግዚአብሔር ይመስገን። እንዴት ነው አለን? ከሰርግ ቤት መቼም አቋረጥን። ይቅርታ እንግዲህ የግድ ባይሆንብን ለዛ እናደርጋለን። ያው ምን ነበር ይቅርታ እንግዲህ ትንሽ ፍራቻ ፊቶት ላይ ይታያል፣ ጭንቀት ፊቶት ይታያል። ነገር ግን ያው ፈልገን አይደለም። የምን ካሜራ ነው? እሱን አስረዳታለን። ግን ትንሽ ጊዜ ካለው ተባክሮት በረንዳ ላይ ተቀምጠን አንዳንድ ነገሮች ማውራት ካለብን እንድናወራ ነበር። ከወረዳ ነው? ከየት ነው የመጣችሁት? ልጆት ጋር ከዳዊት ጋር አንዳንድ ጉዳዮችን መፍታት ያለብን ጉዳዮች አሉና በግልጽ እንደው ላስረዳዎት። ልጆት ዳዊት ቤት ውስጥ ድብቅ ካሜራ እንድናስገባ አድርጎን ነበርና እቺ ልጅ ያውቀዋታል እንዴ? ሐኪሟም አይደለች እንዴ? አዎ እቺ ባለቤቱ ተገላ ሐኪሟ እንግዲህ ከባለቤቱ ጋር ያልተገባ ነገር ሲያደርግ ነው። አሙል መንፈስ ቅዱስ ካላመኑ ደግሞ ውስጥ ስላለች አሁን ሁሉ ነገር ከአፎት መስማት ይችላሉ። ልጅ ምንድን ነው የምትለኝ? ያለውን ነገር ገፍቶ ማየት ይችላሉ። ካላመኑ አሙል መንፈስ ቅዱስ ችግር የለውም በቃ። ኧረ ማን ነው በእናትሽ? ሰው መጣ መሰለኛል። ልብሴ ልቀይር በእናትሽ። እሱን ተነስ ልበለው። የሆነ ሰው መጣ። ቆይ በእናትሽ
ያለውን ነገር ውስጥ ገብተው ደግሞ በደንብ ያረጋግጣሉ። ካሜራ ማስገባ ነው በርጀት ምንድን ነው የተዘጋበት? ሰላም እንዴት ዋልሽ? እስቲ ክፈችው። መንጉር ነው ምንድን ነው በሩ የተዘጋበት? የማየው ካሜራው ምንድን ነው? ይረጋጉና ተረጋግተን እናወራለን። እባክዎ አዎ ነርስ ነሽ እኮ እየጠየኩሽ ነው ያለሁት እኮ